ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ሰፋ ያሉ ርዕሰ ጉዳዮችን እናነሳለን። የዓለም ዋንጫ ጉዳዮችን እንመለከታለን። ከዛ ውጭ ግን ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናነሳለን። በተለይ ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትዶች አሁን ላይ ማቴዎስ ፈርናንዴስን ለማስፈረም የሚያደርጉትን ጥረት አቁማችሁ የኦሪዮል ሸዋሜኒ ዝውውር ላይ ትኩረት ብታደርጉ ይሻላል የሚል አይነት አስተያየት የሰጠ ሰው አለ። እሱን ጉዳይ እንመለከታለን። በአርሰናል ቤት ስለ ቪክተር ዮኬሬሽ እና ስለ ሁሊያን አልቫሬዝ አዳዲስ ጉዳዮች እየወጡ ይገኛሉ። እሱንም ወደ እናንተ እናደርሳለን። ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምረን በርከት ያሉ የዝውውር ጉዳዮችን ዛሬም እያነሳን ቆይታን እናደርጋለን። እንደተለመደው ጊዜው የዓለም ዋንጫ ነው። የዓለም ዋንጫ መረጃዎችንም ሰፋ አድርገን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። የዓለም ዋንጫ መረጃዎችን በማስቀደም እንጀምር። የዓለም ዋንጫ የምድብ የመጨረሻ መርሃ ግብሮች ዛሬም ይቀጥላሉ። ዛሬም 3 ምድቦች ላይ የመጨረሻ ጨዋታዎች ሲደረጉ እንመለከታለን። ዛሬ ሌሊት 5 ሰዓት ወይም ምሽት 5 ሰዓት አካባቢ ላይ ነው ጨዋታዎቹ የሚጀምሩት። የመጀመሪያ ጨዋታዎች የሚደረጉት ልክ ምሽት 5 ሰዓት ሲል ኩራሳው እና አይቮሪ ኮስት ብሔራዊ ቡድን ጨዋታቸውን ያደርጋሉ። ከዛ ውጪም ኢኳዶር እና ጀርመን የሚያደርጉት ጨዋታ ዛሬ ከሚጠበቁ ጨዋታዎች መካከል ዋነኞቹ ናቸው። በተለይ ይሄኛው ምድብ አንደኛ ደረጃነቱን ጀርመን ይዘ የማጠናቀቅ ዕድሏ በጣም ሰፊ እንደሆነ ይታወቃል። ነገር ግን ሌሎቹን ደረጃዎች ይዞ ለማጠናቀቅ ግን በጣም ትልቅ ፉክክሮች ይደረጋሉ ተብሎ ይታሰባል። የዛሬ ምሽቶቹ ጨዋታ ደግሞ በጣም ተጠባቂ ይሆናሉ ተብሎ ነው የሚታሰበው። እንግዲህ አዲስ የመጣችዋ ኩራሳው ብሔራዊ ቡድን ከአፍሪካዊቷ ኮት ዲቯር ብሔራዊ ቡድን ጋር የሚያደርጉት ጨዋታ በርካቶች በጉጉት ይጠብቁታል። በዚህ ምድብ አሁን ላይ የጀርመን ብሔራዊ ቡድን በበላይነት ምድቡን እየመራው ነው የሚገኘው። 6 ነጥቦችን ይዟል። አፍሪካዊቷ ሀገር ኮት ዲቯር ሁለተኛ ደረጃ ላይ ተቀምጣለች። በአንጻሩ ኢኳዶር እና ኩራሶ አንዳንድ ነጥቦችን የያዙ ብሔራዊ ቡድኖች ናቸው። በተለይ ኢኳዶር እድሏን አሳልፋ ሰጥታለች። ከኩራሶ ጋር በነበረው ጨዋታ 3 ነጥብን ይዛ አለመውጣቷ ምናልባት ዛሬ አጣብቅኝ ውስጥ እንድትገባ ያደርጋታል ተብሎ ይታሰባል። አንደኛ ጀርመንን ነው የምትገጥመው። ለማሸነፍም በጣም ከባድ ሊሆንባት ይችላል። ከዛ ውጪ ኮት ዲቯር ብሔራዊ ቡድን ደግሞ እንዲሁ በዚህ ምድብ ላይ ምናልባት አነስተኛ ግምት ከተሰጣት ብሔራዊ ቡድን ጋር ጨዋታዋን ስለምታደርግ የማሸነፍ ቅድመ ግምቶች ይሰጣታል ተብሎ ይታሰባል። ስለዚህ ጀርመንና ኮት ዲቯር በዚህ ምድብ በአንደኛና ሁለተኛ ሆነው የማለፍ እድላቸው በጣም ሰፊ ነው ተብሎ ይታሰባል። ኢኳዶር ምናልባት ድል የሚቀናት ከሆነ ከባድም ቢሆን ድል የሚቀናት ከሆነ ግን ለጥሩ ሶስተኛነት ምናልባት ደረጃው ላይ ልትገባ የምትችልበት እድል ይኖራል ተብሎ ነው የሚጠበቀው። ምድብ ኢ ላይ ነው የሚገኙት እነዚህ ቡድኖች። ዛሬ ጨዋታቸውን ልክ ምሽት 5 ሰዓት ሲል የሚያደርግ ይሆናል። ሌሊት 8 ሰዓት ላይ ደግሞ የሚደረጉ ሌሎች 2 ጨዋታዎች ያሉ። ጃፓን ከስዊድን ብሔራዊ ቡድን ጋር ጨዋታዋን የምታደርግበት መርሃ ግብር ይደረጋል 8 ሰዓት ሲል። ከዛ ውጪ ቱኒሲያ እና ኔዘርላንድም ጨዋታቸውን ያደርጋሉ። ቱኒሲያ በዚህ ምድብ እንግዲህ የመጨረሻው ደረጃ ላይ ነው የምትገኘው። በአሰልጣኙ ላይ እንደቀየረች እናስታውሳለን። ሄርቬ ሬናርድን አሰልጣኝ አድርጋለች የቱኒዚያ ብሔራዊ ቡድን። ነገር ግን በመጀመሪያዎቹ 2 ጨዋታዎች ሽንፈት ገጥሟታል። በስዊድን ነበር የመጀመሪያው ጨዋታ ላይ 5-1 በሆነ ውጤት ተሸንፋ እንደነበር የምናስታውሰው። ከዛ ውጪም ዛሬ ደግሞ ሌላኛውን መርሃ ግብር የምታደርግ ይሆናል ተብሎ ይታሰባል። በአንጻሩ የኔዘርላንድ ብሔራዊ ቡድን በመጀመሪያው ጨዋታ አስቸጋሪ ሆኖ ታይቶ ነበር፣ ወይም ምናልባት ከባድ ሆኖበት ታይቶ ነበር ከጃፓን ብሔራዊ ቡድን ጋር ባደረገው ጨዋታ። ነገር ግን ከስዊድን ብሔራዊ ቡድን ጋር ባደረገው ጨዋታ ግን ወዲያው ምላሽ ሰጥቶ ነበር። ዛሬ ከቱኒዚያ ብሔራዊ ቡድን ጋር የሚያደርገው ጨዋታ ይጠበቃል። ምድቡን ኔዘርላንድ በ4 ነጥቦች እየመራቸው ትገኛለች። ጃፓን 4 ነጥብ አላት። ስዊድን 3 ነጥቦችን ይዛ 3ኛ ደረጃ ላይ ስትቀመጥ፣ ቱኒዚያ በ0 ነጥብ 4ኛ ደረጃ ላይ ተቀምጣለች። መውደቋንም ያረጋገጠች ብሔራዊ ቡድን መሆኗን ነው የተመለከትነው። ምድብ ኤፍ ላይ የሚገኙ ቡድኖች ጨዋታቸውን ያደርጋሉ። ሌላኛው ሌሊት 11 ሰዓት ላይ የሚደረገው ጨዋታ ፓራጓይ ከአውስትራሊያና ቱርክና አሜሪካ የሚያደርጉት ጨዋታ እንዲሁ የሚጠበቅ ነው የሚሆነው። ይሄ ደግሞ ምድብ ዲ ላይ የሚገኙ ብሔራዊ ቡድኖች ናቸው። አሜሪካ ይህንን ምድብ በ6 ነጥቦች እየመራች ወደ ቀጣዩ ዙር ማለፏንም አረጋግጣለች። አውስትራሊያ 3 ነጥብ አላት። ፓራጓይ እንዲሁ 3 ነጥቦችን የያዘች ናት። ቱርክ በአንጻሩ በ0 ነጥቦች ከዚህ ምድብ መውደቋን ያረጋገጠች ብሔራዊ ቡድን እንደሆነች የምናስታውሰው ጉዳይ ነው። በዚህም 4ኛ ደረጃ ላይ መቀመጧን እናውቃለን። ዛሬ
ሌሊት 11 ሰዓት ሲል የዚህ ምድብ የመጨረሻ ጨዋታዎች ይደረጋሉ። ስለ ዴኒስ ኡንዳቭ አንዳንድ ጉዳዮችን እንንገራቸው። ጀርመናዊው አጥቂ ዴኒስ ኡንዳቭ በዓለም ዋንጫው ጎልተው ከታዩ ተጫዋቾች መካከል አንደኛው ነው። ጀርመናዊው አጥቂ ዴኒስ ኡንዳቭ እዚህ ለመድረስ ፈታኝ የእግር ኳስ ሕይወትን ያሳለፈ ተጫዋች እንደነበር ነው በርካቶች የሚያነሱ። ተጫዋቹ ታዳጊ እያለ በጣም አጭር ነህ በሚል ምክንያትም ከቨርደር ብሬመን አካዳሚ እንደተባረረ ጭምር መረጃዎቹ ወይም ታሪኩ ያሳያል። አሁን በጀርመን ቡንደስሊጋ በጣም ጥሩ የሚባል ጊዜን እያሳለፈ ነው። ከዛ ውጭ በጀርመን ብሔራዊ ቡድን በዚህ ዓለም ዋንጫ ላይ 3 ግቦችን አስቆጥሮ እንዲሁ 2 አሲስቶችንም ማድረጉን እናስታውሳለን እና ጥሩ ነገሮችን እያደረገ ይገኛል። ያኔ በታዳጊነት እድሜው ግን አጭር ነህ በሚል ምክንያት ከቨርደር ብሬመን አካዳሚ ተሰናብቶ ነበር። ዴኒስ ኡንዳቭ በታችኛው ሊግ እርከን እየተጫወተ በትርፍ ሰዓቱ ደግሞ ፋብሪካ ውስጥ የሚሰራ እንደነበር የሚያሳዩ መረጃዎችም እንዲሁ አሉ። በኋላ ላይ ግን የቤልጅየም ክለብ የሆነው ኡኒየን ሴንት ግሎይሴ የተባለው ቡድን እሱን ተቀላቅሎ በ39 የጨዋታዎች 26 ጎሎችን ማስቆጠሩ ለትልቅ ነገር የተርኒንግ ፖይንት እንደሆነው ይነገራል። ያኔ ወደ ቤልጅየም ክለብ ኡኒየን ሴንት ግሎይሴ አምርቶ በ39 ጨዋታዎች 26 ግቦችን አስቆጥሮ ነበርና ይህንን የተመለከተው ብራይተን ኋላ ላይ ይህንን ተጫዋች አስፈርሞታል። በብራይተን በነበረው ቆይታ አስቸጋሪ ጊዜን ሲያሳልፍ በ30 ጨዋታዎችም 5 ጎሎችን ብቻ ነው ማቅናት የቻለው። ተጫዋቹ ወደ ስቱትጋርት በማቅናት ራሱን ከቡንደስሊጋው ምርጥ አጥቂዎች ግን አንዱን ሲያደርግ ወደ ብሔራዊ ቡድኑም እንዲመለስ አድርጎታል። ያን ሁሉ ውጣ ውረዶችን በአጭርነት ተብሎ ከስብስብ እንዲቀነስ ወይም ከአካዳሚ እንዲባረር የተደረገ ተጫዋች ከዛ ውጭ በትርፍ ሰዓት ኳስ እየተጫወተ በትርፍ ሰዓቱ ፋብሪካ የሚሰራ አይነት ተጫዋችም እንደነበር እናስታውሳለን። አሁን በጀርመን ብሔራዊ ቡድን ግን በዓለም ዋንጫው ላይ ብዙ ጎል ካስቆጠሩ ተጫዋቾች መካከል መመደቡ በርካቶችን አስገራሚ አድርጓል። አሁን ላይ ዴኒስ ኡንዳቭ በዓለም ዋንጫው ለ56 ደቂቃዎች ተጫውቶ 3 ጎሎችን በማስቆጠር ለወርቅ ጫማው እየተፋለመ ይገኛል። ለጀርመን ለ432 ደቂቃዎች ብቻ ተሰልፈው የተጫወተው ኡንዳቭ 9 ግቦችን አስቆጥሮ 4 ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች እንደሆነ ቁጥሮቹ ያሳያሉ። እኔን መጋፈጥ የሚፈልግ ይምጣ ብሏል። ዳዮት ኡፓሜካኖ ነው ይህንን ሀሳብ የሰጠው። የፈረንሳይ ብሔራዊ ቡድን ተከላካይ ስፍራ ተጫዋች ነው። የባየር ሚኒኩ ዳዮት ኡፓሜካኖ ነገ ደግሞ ከኖርዌይ ብሔራዊ ቡድን ጋር ወሳኝ የሚባል ጨዋታን እንደሚያደርጉ ይታወቃል። ከጨዋታው በፊት ስለ ኤርሊንግ ሃላንድ የጠየቀው የፈረንሳዩ ተከላካይ ዳዮት ኡፓሜካኖ ማንንም አልፈራም ነው ያለው። በአንድ ለአንድ ግንኙነት ማንንም አልፈራም ያለው ኡፓሜካኖ እኔን መጋፈጥ የሚፈልግ ካለ ይምጣ ፍቀዱለት ሲልም ጭምር ነው እየተናገረ የሚገኘውና እንግዲህ ነገ ከኤርሊንግ ሃላንድ ጋር የሚኖረው ፍጥጫ በርካቶች በጉጉት እንዲጠብቁትም ያደረገ አስተያየትን ነው እየሰጠ የሚገኘው። ሌላኛው ግን ከዚሁ ከጨዋታው ጋር በተያያዘ የፈረንሳይና የኖርዌይ ጨዋታ ሊቋረጥ የሚችልበት እድሎች አሉ የሚሉ መረጃዎችን እየሰማን እንገኛለን። የፈረንሳይ ኖርዌይ ጨዋታ አስቸጋሪ የአየር ሁኔታ ስጋት እንዳለበት ነው የተነገረው። በጨዋታው ወቅት በአካባቢው ከባድ አውሎ ነፋስ ይታያል ተብሎ ስጋቶች እንዳሉ ነው የተነገረው። ስጋቱ ፈረንሳይ ከኢራቅ ጋር እንዳደረጉት ባይሆንም አውሎ ነፋስ መከሰቱ ግን አይቀሬ እንደሚሆን የተተነበየው። የሁለቱ ብሔራዊ ቡድኖች ጨዋታ የምድብ የመጨረሻው ጨዋታ ነው። ነገ ምሽት 4 ሰዓት ላይ እንደሚደረግም ነው የወጣላቸው መርሃ ግብር የሚያሳየው። ምናልባት ጨዋታው ሊቋረጥ የሚችልበት እድሉ እንዳለ ጭምር ይፋ ተደርጓል። ደቡብ ኮሪያ በቀጥታ ጥሎ ማለፉን አለመቀላቀሏን ተከትሎ የሀገሩ ጋዜጠኞችም ከፍተኛ ትችቶችን እየሰነዘሩ ይገኛሉ። የደቡብ ኮሪያ ጋዜጠኞች ምንም እንኳን ቡድኑ ምርጥ 3ኛ ሆኖ የማለፍ እድል ቢኖረውም በምድብ ጨዋታዎች ላይ ባሳየው እንቅስቃሴ ግን ደስተኞች አይደሉም። የደቡብ ኮሪያ ሰዎች በትናንትናው ጨዋታም አሰልጣኝ ህዋንግ ሚዩንግ እንዲሁ የቡድኑ ቁልፍ ተጫዋች የሆነውን ሶን ሂዩንግ ሚንን በተጠባባቂ ወንበር ላይ ማስቀመጣቸው በጣም ከፍተኛ ትችቶች እንዲነሳባቸው ካደረጉበት ምክንያቶች አንደኛው ነው። ሶን ከጨዋታው በኋላ በዚህ ጉዳይ ላይ ምንም ነገር መናገር አልፈልግም፣ ሀገሬን መርዳት ባለመቻሌ ግን በጣም አዝኛለሁ ሲል ነው ለምን ተጠባባቂ እንደሆነ ተጠይቆ ምላሹን ላለመስጠት የወሰነው። አሰልጣኙ በበኩላቸው ግን ውጤቱ የሚያበሳጭ ነው፣ እንደ አሰልጣኝ ኃላፊነቱን እኔ ወስዳለሁ፣ የተጫዋቾቹን የቻሉትን በሙሉ አድርገዋል፣ ስለዚህ ኃላፊነቱ የኔ ነው ሲሉን የተናገሩት። በስፍራው የተገኘም የሀገሪቱ ጋዜጠኛ በበኩሉ ግን የምግብ መመረዝ አጋጥሟችሁ መሆን አለበት እንጂ እንደዚህ አይነት እንቅስቃሴ ምንም ተቀባይነት የሌለው ነው ሲል ነው ለአሰልጣኙ ላይም ብስጭቱን እየገለጸ እንደሚገኝ የመረጃ ምንጩ የጠቆመው። የሴኔጋል ብሔራዊ ቡድን የምድብ የመጨረሻ ጨዋታዋን ወደ ካናዳ መርታ በቶሮንቶ ስቴዲየም ከኢራቅ ጋር እንደምታደርግ የሚታወቅ ነው። ሴኔጋል ወደ ካናዳ በምታደርገው ጉዞ ላይ የቡድኑ የፎቶግራፍ ባለሙያ፣ የማህበራዊ ሚዲያ ኃላፊ የካናዳ ቪዛ መከልከላቸው ይፋ ተደርጓል። ለቡድኑ ቅርብ የሆኑ የመረጃ ምንጮችም እንዳስነበቡት የፌዴሬሽኑ ኃላፊዎች ቪዛ መከልከላቸውን ዘግበዋል። የቡድኑ አባላትም ቪዛ ማግኘት አለመቻላቸውን ተከትሎም በአሜሪካ ቆይታቸውን ለማድረግም ይገደዳሉ ተብሎ ይጠበቃል።
ኢራንና ግብጽ በዛሬው ዕለት የምድብ የመጨረሻ ጨዋታቸውን አሜሪካ ሲያትል ላይ እንደሚያደርጉ ይፋ ተደርጓል። ከዚህ በፊት በሁለቱ ሀገራት ጨዋታ የተለያዩ ነገሮችም ሲነገሩ እንደነበር የምናስታውሰው ነው። የሲያትል አዘጋጆች ጨዋታው ላይ አንዳንድ ነገሮችን ለማድረግ ሙከራዎችን ቢያደርጉም ነገር ግን የኢራን እግር ኳስ ፌዴሬሽን በጨዋታው ላይ እንደዚህ አይነት ነገሮች እንዲኖሩ አንፈቅድም ሲልም ጭምር ነው የተናገረው። የፊፋ ፕሬዝዳንት የሆኑት ጂያኒ ኢንፋንቲኖ ጨዋታው የዓለም ዋንጫ ጨዋታ ነው፣ በከተማው የሚኖረው ዝግጅት ከጨዋታው የተለየ ነው ብለዋል። በጨዋታው ወደ ስቴዲየም እንደዚህ አይነት አርማዎችን ይዞ መግባት እንደተፈቀደም ፊፋ አስታውቋል። ኢራን በበኩሏ ከዚህ ነገር ጋር በተያያዘም ዝግጅት በስቴዲየሙ እንዲኖር አልፈቅድም በማለትም ነው በይፋ እየተቃወመች የሚገኘው። በዓለም ዋንጫው ክብረ ወሰኖችን እየተሰባበረ እንደሚገኝ ይታወቃል። ከነዚህ መካከል አንደኛው ግብ ጠባቂው ማኑኤል ኑዌር ነው። የ40 ዓመቱ ጀርመናዊ ግብ ጠባቂ የሆነው ማኑኤል ፒተር ኑዌር በ5 የዓለም ዋንጫ ተሳትፎ አዲስ ክብረ ወሰኖችን እያስመዘገበ ነው። የሙኒክ ግብ ዘብ ጀርመን በባለፉት 2 የምድብ ጨዋታዎች ኩራሳውን እና ኮት ዲቮርን ስትረታ በቋሚነት የጀመረ ሲሆን ይህም አዲስ ክብረ ወሰን ይዞለት መጥቷል። በ20 የዓለም ዋንጫ ጨዋታዎች ላይ በመሰለፍ በፈረንሳዊው ግብ ጠባቂ ሁጎ ሎሪስ ተይዞ የነበረውን ሪከርድ በአንድ በማሻሻል ቀዳሚው ግብ ጠባቂ ሆኗል። ይህም ከቀድሞ የሀገሩ ልጅ ሴፕ ማየር የተሻለ ቦታ ላይ አስቀምጦታል። በሌላ በኩል ማኑኤል ፒተር ኑዌር ሌላ አዲስ ክብረ ወሰንንም አስመዝግበዋል። ከዚህ ቀደም የቀድሞ ጀርመናዊው ሉተር ማቲያስ በ40 ዓመቱ ከ79 ቀኑ ላይ ሆኖ በዓለም ዋንጫ መድረክ በመሳተፍ ይዞ የነበረውን ሪከርድም ማኑኤል ኑዌር በ40 ዓመቱ ከ84 ቀናት እንዳሻሻለው ጭምር ቁጥሮች ያሳያሉ። ከዚህ በኋላም የሚያደርጋቸው ጨዋታዎች ስለሚኖሩ እነዚህን ቁጥሮች የበለጠ ከፍ ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እናንሳ። ከአርሰናል ጉዳዮችን ጀምር። አርሰናልና ማንቸስተር ሲቲ ከስፖርቲንግ ሊዝበን አንድ ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች ይፋ እየተደረጉ ይገኛሉ። የተጫዋች ዴንማርካዊ ሞርተን ሆይልማንድ ነው። ይህንን ተጫዋች ለማስፈረም ሁለቱም ክለቦች ሲቲም አርሰናልም እያጤኑበት እንደሚገኝ ይነገራል። በተለይ አርሰናል የአማካይ ስፍራውን ለማሻሻል ጥሩ ነገሮችን እያደረገ ይገኛል። በዝውውር መስኮቱ ላይ ተጫዋቾችን እንደሚፈልግ ይታወቃል። እነ ሳንድሮ ቶናሊ እነ አሌክስ ስኮት በተደጋጋሚ ጊዜም ከአርሰናል ጋር ስማቸው ሲነሳ ሰምተናል። ሌላኛው አዩብ ቦአዲ ነው። ከዛ ውጭ ግን ምናልባት የእነዚህ ዝውውሮች የማይሳካለት ከሆነ ግን ከስፖርቲንግ ሊዝበን ሞርተን ሆይልማንድን ለማምጣትም እንቅስቃሴዎችን ሊያደርግ ይችላል ተብሎ ይታሰባል። ልክ እንደ ማንቸስተር ሲቲ ሁሉ ቴሪ ዳንኤል ኦንሪ ሰሞንኛ ከሁሊያን አልቫሬዝ እና ከቪክተር ዮኬሬሽ ጋር በተያያዘ አንዳንድ ጉዳዮችን አጋርተዋል። ሰሞኑን ሲሰማ እንደነበረው ምናልባት ስዋፕ ዲል ሊኖር ይችላል ወይም የልውውጥ ስምምነት ሊኖር እንደሚችል የሚያሳዩ ነገሮችን ስንመለከት ነበር። በአትሌቲኮ በኩልም እንደዚህ አይነት ፍላጎቶች እንዳሉ ሲነገር እንደነበር እናስታውሳለን። ይህንን የተመለከተው ቴሪ ዳንኤል ኦንሪ ምላሹን ሰጥቷል። አርሰናል ቪክተር ዮኬሬሽን በሁሊያን አልቫሬዝ ቢቀይረው እንዴት ነው ተብዬ ብጠየቅ ሰዎች ስለዚህ ጉዳይ ለምን እንደሚወያዩ ይገባኛል። አልቫሬዝ በአሁኑ ሰዓት በዓለም እግር ኳስ ውስጥ ካሉ በጣም የተሟሉ አጥቂዎች አንደኛው እንደሆነ አውቃለሁ። መጫን ይችላል ወይም ፕረስ ማድረግ ይችላል። እድሎችን መፍጠር የሚችል አይነት ነው። ጎል ማስቆጠር የተካነበት ነው። በተከላካይና በአማካይ መስመር መካከል መጫወት ይችላል። እንዲሁም በዙሪያው ያሉትን ተጫዋቾችም ሙሉ የተሻሉ እንዲሆኑ ማድረግም ብቃት አለው። ዘመናዊ 9 ቁጥር አጥቂ እንደሚያደርገው የሚጠበቅበትን ነገር ሁሉ ማለት ይቻላል ስለሚችል ጨዋታውን እንደምወደው ከዚህ ቀደምም ተናግሬያለሁ። ሁሊያን አልቫሬዝ በጣም ከማደንቀው ተጫዋች መካከል ነው። ነገር ግን እግር ኳስ በወረቀት ላይ ብቻ የሚጫወቱት አይደለም። ቪክተር ዮኬሬሽ ለአርሰናል የተለየ ነገርን ይሰጣል። ጉልበት አለው፣ አቅምን ይሰጣል፣ ግቦችን ያስቆጥራል። እሱ ተከላካዮች ሲገጥሙት የሚጠሉት አይነት አጥቂ ነው የሚሆነው። ስለ ቀጥተኛ ልውውጥ የምናወራ ከሆነ ግን በጣም ጥንቃቄ ማድረግ ያስፈልጋል። ምክንያቱም ዝም ብለህ ተጫዋቾችን እየተቀያየርክ ሳይሆን የአጥቂ መስመርህን ማንነትም ወይም አይደንቲቲውን ጭምር ነው እየቀየርክ የምትቀይረውና ያን ነገር በደንብ ማሰብ ይኖርባቸዋል ሲልም ጭምር ነው የተናገረው። ለእኔ የህልም ሁኔታም ቢሆን እንደዚህ አይነት ያሉ ጥራት ያላቸው ተጫዋቾችን በአንድ ቡድን ውስጥ ማግኘት ነው። እንግዲህ ፍላጎቴም የዋንጫ አሸናፊ ቡድኖች ወደ ትልቅ ጉዞ የሚያደርጉት በዚህ መንገድ ነው። በሚኬል አርቴታ በሆን ኖሮ እንደ አልቫሬዝ ያሉ ልዩ ተጫዋችም ቢሆን እንኳን ቪክተር ዮኬሬሽን ከመልቀቄ በፊት በጥልቀት አስብበት ነበር ሲልም ነው እየተናገረ የሚገኘው። ቴሪ ዳንኤል ኦንሪ ነው ይህንን ሀሳብ የሰጠው። ወይን ማርክ ሩኒም ዴክላን ራይስ ላይ ወቀሳውን አቅርበዋል። እንግሊዝ በዓለም ዋንጫው ከጋና ጋር 0-0 ከተለያየች በኋላ የቀድሞ ኮከብ የሆነው ወይን ማርክ ሩኒም በቶማስ ቱሄል እና በዴክላን ራይስ ላይ ያሰማው ትችት በስፋት መነጋገሪያ እየሆነ ነው የመጣው። በእንግሊዝ የዓለም ዋንጫ ጨዋታ ከጋና ጋር 0-0 እንደተለያየች እናስታውሳለን። ከጨዋታው በኋላ ሩኒ ለቢቢሲ በሰጠው አስተያየትም ቶማስ ቱሄል እንደ ጋና ሁሉም ያሉ በጥብቅ የሚከላከሉ ቡድኖችን ሰብሮ መግባት
የሚችሉት ፊል ፎደን እና ኮል ፓልመርን ወደ ስኳዱ እንግዲህ እነሱ መካተት ነበረባቸው። ትልቅ ስህተት መሆኑንም በደንብ የተመለከተው ይመስለኛል ሲልም ነው የተናገረው። ሲቀጥልም አማካዩ ዴክላን ራይስ በጠባብ ቦታዎች ላይ ጨዋታን የመክፈትና የማገናኘት ብቃት የለውም ሲልም ነው ወቀሳውን ያቀረበው። ዌይን ማርከሩኒና የቶማስ ቱዌል ውሳኔ እጅግ በጣም ስህተት እንደሆነ አሁን የተመለከትን ይመስለኛል። እንደዚህ አይነት በሎ ብሎክ በሚጫወቱ ቡድኖች መሀል ኳሶችን፣ ክፍተቶችን መፍጠር የሚችሉት እነ ኮል ፓልመር እና ፊል ፎደን ቢኖሩ እዚህ ብሔራዊ ቡድን ውስጥ የተሻለ ውጤት ይመጣ ነበር ሲልም የተናገረው። ዊሊያም ሳሊባ በውሰት በማርሴይ ስለነበረበት ጊዜም ይናገራል። አርሰናል ወደ ኒውካስል ዩናይትድ ወይም ወደ ክሪስታል ፓላስ እንዲሄድ ፈልገው ነበር፣ ነገር ግን እኔ ፍቃደኛ አልነበርኩም። በማርሴይ የነበረኝ ጊዜ የእግር ኳስ መጫወትን በድጋሚ እንድወድና ዋጋዬንም ከፍ እንዲል ያደረግኩበት ድንቅ ዓመት ነበር ብዬ አስባለሁ። ስለዚህ ውሳኔ በጣም ትክክል ነበር ሲልም ነው የተናገረው ዊሊያም ሳሊባ። አትሌቲኮ ማድሪድ ሁሊያን አልቫሬዝን ከስፔን ውጭ ላለ ክለብ ነው ለመሸጥ ክፍት እንደሆኑ የተነገረው። አርሰናል ሁሊያን አልቫሬዝን ለማስፈረም እድል ካልተሰጣቸው በቀር ቪክተር ዮኬሬሽን ለመልቀቅ ፍቃደኛ ላይሆኑ ይችላሉ። በዚህ ጉዳይ ላይ አትሌቲኮ ማድሪዶች ለመደራደር ዝግጁ ሊሆኑም ይችላሉ። በቪክተር ዮኬሬሽ ላይ ጠንካራ ፍላጎት እንዳላቸው በተደጋጋሚ ጊዜ ይገለጻል። በዴኮና በሁሊያን አልቫሬዝ ወኪሎች መካከል በተደረገው ውይይት ላይ የአርሰናልም ስም ተነስቶ እንደነበር ግን ራያን ታይለር የተባለው የመረጃ ምንጭ ይፋ አድርጓል። አርሰናል ባሳለፍነው ወርም ሁሊያን አልቫሬዝን ለማስፈረም ከበስተጀርባ ግፊት አድርገዋል። የአልቫሬዝ ግልጽ ፍላጎት በስፔን መቆየትና ለባርሴሎና መጫወት እንደሆነ የሚያሳዩ መረጃዎችን ነው ራያን ታይለር መረጃውን ይፋ ያደረገው። ቤሽኪታሽ ከአርሰናል ሊያንድሮ ትሮሳርድን ለማስፈረም የ20 ሚሊዮን ዩሮ ጥያቄ አቅርበዋል። እስካሁን ከስምምነት ባይደርሱም በሁለቱ ክለቦች መካከል ድርድሮች ግን ተጀምረዋል። ተጫዋቹ ለዝውውሩ ክፍት እንዲሆን የማሳመንም እንዲሁ በአመት ከ7 እስከ 8 ሚሊዮን ዩሮ ደሞዝም እንዳቀረቡ የሚያሳዩ መረጃዎችን ነው በትልቁ የተመለከት ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን የማንቸስተር ዩናይትድ የምልመላ ቡድን አባላት የሌኒ ዮሮን ማስፈረማቸው እንደ ትልቅ ስኬት እንደሚመለከቱት ነው የመረጃ ምንጩ የዘገበው። ተጫዋቹ በዩናይትድ እጅግ ስኬታማ እንደሚሆንም ሙሉ እምነት እንዳላቸው ነው የተነገረው። ክለቡ በተጫዋቹ እድገት ደስተኛ ነው። በተለይም ለመሻሻል ያለው ፍላጎት እንዲሁም በአካል ብቃቱ ለማገገሚያ ወይም ሪከቨሪ ደግሞ የሚሰጠው ትኩረት፣ የሚሰራቸው ተጨማሪ ስራዎችም እጅግ እንዳስደመማቸው ይነገራል በማንቸስተር ዩናይትድ ቤት። ከዚህ በተጨማሪ ግን ሌኒ ዮሮ ከልምምድ ሜዳ ውጭ ደግሞ ለቪዲዮ ትንተና በጣም ሰፊ ጊዜ እንደሚሰጥ ነው የሚነገረው። ራሱን ለማሻሻል በጣም በትልቁ ስራ የሚሰራ ተጫዋች እንደሆነ ይነገራል። ዘ አትሌቲክ እንደሚናገረው ከሆነ የተጫዋች ከልምምድ ሜዳ በኋላም በጣም በርከት ያሉ ስራዎችን ራሱ ላይ እንደሚሰራ ይነገራል። የራሱን ብቃት ከመገምገም ባሻገር ግን እንደ እግር ኳስ ትምህርትም የሌሎች ምርጥ ተከላካዮችንም ጭምር እንቅስቃሴዎች በጥንቃቄ ያጠናል የሚል መረጃ ነው ዘ አትሌቲክ ይፋ ያደረገው። በአጠቃላይ የማንቸስተር ዩናይትድ ስካውቲንግ ክፍል ወይም ደግሞ ይህንን ያስፈረመው ክፍል ደግሞ በጣም ደስተኞች ናቸው ይህንን ተጫዋች በማምጣታቸው የሚል መረጃም ይፋ ተደርጓል። ሪያል ማድሪዶች አሁንም ኦሪዮል ሹዋሜኒን የመልቀቅ ፍላጎት እንደሌላቸው ፋብሪዚዮ ሮማኖ ይናገራል። የተለያዩ የመረጃ ምንጮች ሪያል ማድሪድ ኦሪዮል ሹዋሜኒን ለመልቀቅ ፍቃደኛ እንደሆነ ሲዘግቡ እየሰማሁ ነው ብሏል ፋብሪዚዮ። አሁን ላይ በወጣ መረጃ መሰረት በተጫዋቹ ዝውውር ጉዳይ ላይ ምንም የተለወጠ ነገር የለም፣ እንዲሁም ሪያል ማድሪድ ተጫዋቹን ለመልቀቅ አሁንም ፍቃደኛ አይደለም የሚል መረጃ ነው ፋብሪዚዮ ያወጣው። በተጨማሪ ሹዋሜኒ የሚጠይቀው ከፍተኛ ደሞዝ ደግሞ ሪያል ማድሪድ ለመክፈል ፍቃደኛ እንዳልሆነ ጭምር የሚያሳዩ ነገሮች ናቸው እየወጡ የሚገኙት። የቀድሞው የማንቸስተር ዩናይትድ ተጫዋች የነበረው ቴዲ ሼሪንግሃም ግን ዩናይትድ ከማቴዎስ ፈርናንዴስ ዝውውር ይልቅ ሌሎች ላይ ትኩረት ቢያደርግ ይመርጣል፣ ወይም ደግሞ ማቴዎስ ፈርናንዴዝን ለማስፈረም ከሚደረገው ፉክክር ራሱን እንዲያገል ነው ምክሩን እየሰጣቸው የሚገኘው። ባለፉት የውድድር ዘመናት በማቴዎስ ፈርናንዴስ አጠቃላይ ብቃት ያን ያክል አልተደመምኩም ሲልም ይናገራል ቴዲ ሼሪንግሃም። ማንቸስተር ዩናይትድ የሚያስፈልጉት ምርጥ የሚባሉ ተጫዋቾች ናቸው። በአሁኑ ወቅት በክለብ ውስጥ በቂ አማካኝ ደረጃ ያላቸው ተጫዋቾች አሉ። ዩናይትድ ትልልቅ ኮከቦችን መግዛት ያለበት ጊዜ ነው፣ አለበለዚያ ግን ደግሞ ደጋግሞ እድሎችን እያጣም መውደቁ አይቀሬ ነው ብለዋል። ከጥቂት ዓመታት በፊት ሃሪኬንና ዴክላን ራይስን የማስፈረም እድሉ በነበረበት ወቅት ተመሳሳይ ስህተትን በማንቸስተር ዩናይትድ ቤት ተሰርተዋል። ስለዚህ እነዛ መታረም አለባቸው። ሰር አሌክስ ፈርጉሰን ቢሆኑ ኖሮ ይህንን እንዴት ፈጽሞ እንደማይፈቅዱ እናስታውስ ነበር። እንደ ዩናይትድ ላለ ታላቅ ክለብ ምርጥ ተጫዋች ያስፈልጉታል፣ አለበለዚያ ግን በክለቡ ሁልጊዜም በአስቸጋሪ ሁኔታ ውስጥ እንደሚቀጥል ነው የሚሰማኝ። ስለዚህም የተሻለ በጀት በመመደብ ትልቅ የሚባሉ ተጫዋቾችን አምጡና እነሱን ቡድኑን እንዲመሩ አድርጉ፣ ከዛም የተሻለ ውጤት እንደሚመጣ ተስፋ አድርጋለሁ ሲልም ነው ቴዲ ሼሪንግሃም የተናገረው። አሁንም ግን ማንቸስተር ዩናይትድ የማቴዎስ ፈርናንዴዝ ዝውውር ከፍተኛ የመሳካት እድል አለው ብለው እንደሚያምኑ ግን
ይታመናል። በርካታ ሚዲያዎች ቶተንሃም ማቴዎስ ፈርናንዴስን ለማስፈረም እንደተቃረበና በዝውውሩ ደግሞ ይበልጥ ገፍተው እንደሄዱ መዘገባቸው የሚታወስ ነው። ይሁን እንጂ ማንቸስተር ዩናይትድ ወጣቱን አማካይ ለማስፈረም አሁንም ሙሉ እምነት አለው። ዩናይትዶች ይህ ዝውውር እንዳበቃ አይቆጥሩትም። ንግግሮች አሁንም በከፍተኛ ደረጃ ላይ እየቀጠሉ ናቸው። ዘገባው ከማንቸስተር ዩናይትድ ጋር በተያዙ መረጃዎች የሚያወጣው የመረጃ ምንጭ ነው በትልቁ እየዘገበም የሚገኘው። ቸልሲን የተመለከቱ መረጃዎችን እናንሳ። ቸልሲዎች ቀደም ሲል የመጀመሪያ ደረጃ ጥያቄን ያቀረቡ ሲሆን ፈረንሳዊው ተከላካይ ላክሯ ወደ ስታንፈርድ ብሪጅ ለመዘዋወር ፍቃደኛ እንደሆነ እየተነገረ ነው። የተጫዋቹ ፕሮፋይል ቸልሲ በመከላከል መስመሩ ላይ ቁመቱ እንዲሁ አካላዊ ጥንካሬውን ለመጨመር ከሚፈልገው እቅድ ጋር ፍጹም ይጣጣማል ተብሎ የሚታሰብ አይነት ዝውውር ነው። ላክሯ ከቸልሲ ዋና የዝውውር ኢላማዎች መካከል አንደኛው ቢሆንም በክለቡ እጩ ዝርዝር ውስጥ ግን የኮሞ ጃኮብ ራሞንን ጨምሮ በርካታ ተጫዋቾች እንደሚገኙበት ነው የመረጃ ምንጩ የጠቆመው። ክሪስታል ፓላሶች አሁን ላይ ቸልሲ ዝውውሩን ለማጠናቀቅ ወደ ቀጣዩ ምዕራፍም ይሸጋግራል ብለው እንደሚጠብቁ ነው እየተገለጸ የሚገኘው። ቸልሲ በተከላካይ መስመር ላይ ተጫዋቾችን ለማምጣት እንቅስቃሴዎችን የሚያደርጉበት ጊዜ ላይ እንደሆነ ነው ቤን ጃኮብስ መረጃውን ይፋ ያደረገው። አሰልጣኝ ቻቪ አሎንዞ በባየር ሌቨርኩዘን ስኬትን ያመጣው በ3-4-2-1 አስተላለፍ ብቻ እንደማይጠቀም ይጠበቃል። በቸልሲ ቤት ፓሌስትራ በሁለቱም ጎኖች እንደ ፉል ባክ እንዲሁ ደግሞ እንደ ዊንግ ባክም ሊጫወት የሚችል አይነት ተጫዋች ነው። ሆኖም ግን ቻቪ አሎንዞ ይህን ብዙ ቦታዎች ላይ የሚሸፍን የጣሊያን ብሔራዊ ቡድን ተጫዋችን እንዲያስፈርም ክለቡን የጠየቀው ለተወሰነ ምክንያት እንደሆነ ነው ኬረን ጊል መረጃውን ያጋራው። ሞይስ ካይሴዶ ይናገራል። ቸልሲ ሁል ጊዜም እደግፍ ነበረ፣ ምክንያቱም ኢንጎሎ ኮንቴ ለቸልሲ ስለተጫወተና እሱ ደግሞ የኔ አርአያ ነበር። እሱና ክላውድ ማኬሌሌ አርአያዎቼ ናቸው። ማኬሌሌ በቀጥታ አልተመለከትኩትም፣ ነገር ግን የእሱን ቪዲዮዎች እመለከት ነበር። እነሱን ስመለከት ያደግኩኝ ሲሆን ፕሮፌሽናል ተጫዋች ለመሆንም ያነሳሳኝ እነሱ ነበሩ። ስለዚህም ወኪል ስፈልግ የቸልሲ ማሊያን ማግኘት ይቻል እንደሆነ ጠየቅኩት እና በሚቀጥለው ጊዜ ሳገኘው የቸልሲን ማሊያ ይዞልኝ መጣም። ለኔም ልዩ ነበር። ያኔም የካንቴን ስም በጀርማው ላይ ቢኖረኝ ደስ ይለኝ ነበር፣ ነገር ግን ማሊያው ብቻም ለመያዝም በጣም ጓጉቼ ነበር ሲልም ጭምር ነው ሞይስ ካይሴዶም የሚናገረው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ኢንተር ሚላን ኒኮ ፓዝን ለማግኘት ማንኛውንም ነገር ለማድረግ ፍቃደኛ ነው ተብሏል። አሁን ላይ ሪያል ማድሪድ የመመለሻ አንቀጹን እንዲያነቃቃ እየጠበቁት ነው። ከዚያ በኋላም ለዚህ ዝውውር ጫና ያደርጋሉ ተብሎ ይጠበቃል። አላማቸው የሪያል ማድሪዶች የኒኮ ፓዝን ሙሉ ባለቤትነት እስኪኖረው ጠብቆ የዝውውር ድርድር መጀመር እንደሆነ ነው ዲ ማርሲዮ መረጃውን ያጋራው። ሪያል ማድሪድ ለኒኮ ፓዝ ያለውን የ9 ሚሊዮን ዩሮ መልሶ የመግዛት ውልን ለመተግበር ከኮሞ ጋር ይገናኛል። በመቀጠልም ሪያል ማድሪድ ከኒኮ ፓዝ እንዲሁ በ60 ሚሊዮን ዩሮ የመግዛት እድልን ያቀርባል። ኮሞ ይህንን ጥያቄ ውድቅ ካደረገው ተጨማሪ ክለቦች ተጫዋቹን ለማስፈረም ወደሚደረገው ፉክክርም ሊገቡ ይችላሉ ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ቪኒሲዮስ ጁኒየር ይናገራል። እኛ እንሻሻላለን፣ እኔም ደግሞ የበለጠ እሻሻላለሁ። በውድድሩ ወቅትም የበለጠ ራሴን እያሻሻልኩ ነው። በእኛ መካከል ያለው ተስፋም እያደገ ነው የሚሄደው ብለዋል። ከብራዚል ብሔራዊ ቡድን ጋር በተለይ በተያያዘም ሲሰጥ ነው ይህንን ሀሳቡን። ትናንትና ብራዚል ከስኮትላንድ ብሔራዊ ቡድን ጋር ጨዋታ አድርጋ 3-0 በሆነ ውጤት ማሸነፏን እናስታውሳለን። በጨዋታው ላይ 2 ጎሎችን አስቆጥሯል። ቪኒሲዮስ ጁኒየር በየጨዋታው እየተሻሻለን እንገኛለን ብሏል። ይህ ተጫዋች እንግዲህ ሪከርድም ማሻሻሉ ጭምር የሚታወስ ነው። 5ኛው ተጫዋች ሆኗል በዓለም ዋንጫ ታሪክ በብራዚል ብሔራዊ ቡድን ማሊያ በ3 የምድብ ጨዋታዎች ላይ ጎል ያስቆጠረ ተጫዋች በመሆኑ ቪኒ ጁኒየር ይቀጥልና በትክክለኛው ሰዓት ለብራዚል ብሔራዊ ቡድን ድጋሚ እንደማበራ እርግጠኛ ነበርኩኝ። ይህንን ደግሞ በዓለም ዋንጫው ላይ ከማድረግ የተሻለ ምንም ነገር የለም ሲልም ጭምር ነው ቪኒሲዮስ ጁኒየር ሀሳቡን እየሰጠም የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ ሐሙስ የምሽቱ የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።